ሰላም እንዴት ቆያችሁ? የኛ እይታ ፕሮግራም ተከታታዮች፣ እንደተለመደው በሳምንቱ የምንወያይበትን ርዕሰ ጉዳይ ይዘን እኔ ሰይድ አሊና ፍርቱና መንገሻ በስቱዲዮአችን ተገኝተናል። እንደተለመደው በትግራይ ክልል ሆት ኢሹዎች አሉ። ቲፒኤልኤፍ በዚህ ሳምንት ከጦርነቱ በፊት የነበረውን ምክር ቤት ወደ ቦታው መልሳለሁ እያለ ይገኛል። አንዳንድ ሂደቶችንም ጀምሯል። ከዲያስፖራ ጋርም የዙም ውይይቶች አሉ። የፓርቲው ቃል አቀባይ ወደ ቢቢሲ ወጥቶም ከፌዴራል መንግስቱ ጋርም ደግሞ የነበረውን ገመድ በጥሰናል እያለ ይገኛል። ይሄ ነገር ወዴት ሊያመራ ይችላል የሚለው ጉዳዮች ላይ እንወያያለን። አዲስ ከሆናችሁ ሰብስክራይብ እንድታረጉ፣ ነባር ከሆናችሁ ላይክ ሼር እንድታረጉ ጥሪ እናቀርባለን። እሺ፣ እንዴት ነህ ሰይድ? አለን። ደህና ነሽ? አለን፣ እግዚአብሔር ይመስገን። አዎ፣ አንተ እንደዳሰስከው ዛሬ ሳምንታዊ ፕሮግራማችንን እንግዲህ ለአድማጮቻችን የምናቀርብበት ቀን ነው። ህወሓት በግልጽ እንግዲህ እየዛተ ነው ያለው። ይሄ ዛቻ ዛሬ ትላንትና የወጣ ብቻ ሳይሆን ከሰሞኑም ሰፋፊ ዝግጅቶች፣ ሰፋፊ ውይይቶች እና በአክሱም በመቀሌም የተለያዩ ውይይቶች ሲያደርጉ ከርመው አሁን ፋይናሊ እንግዲህ ወደ አደባባይ ወጥተው ከፌዴራል መንግስት ጋር ያለንም ነገር ተቋርጧል፣ ጊዜ አስተዳደሩንም እንረከባለን፣ የቀደመው የህወሓት ምክር ቤት ይመለሳል የሚል አሳውቀዋል። በዚህ ላይ እንግዲህ ያለንን አስተያየት፣ ሀሳብ፣ ምልከታችን እናቀርብላችኋለን። አብራችሁን ሁሌ ስለምትሆኑ እናመሰግናለን። ተጋበዙልን። ልክ እንዳልሽው የፕሪቶሪያ ስምምነት የሰሜኑን ጦርነት ያስቀረ ብዙ ነገሮችን እንደገና ሜንቴን እንዲያደርጉ እንድናደርግ ያገዘን ስምምነት፣ ትልቅ ስምምነት በአፍሪካ ውስጥ ተፈጽሞ ነበረ። ያ ስምምነት መልሶ ማፍረስ ደግሞ አንድምታው በጣም ከባድ ነው የሚሆነው። ሂደቱ የተጀመረ ዛሬ አይደለም፣ ቆይቷል። በጌታቸው ረዳ ይመራ የነበረውን ጊዜያዊ አስተዳደር አፍርሶ ነበረ በሰዓቱ ከ2 ዓመት በፊት ቻፓዎቹን ሲቀማ ነበረ። የጊዜያዊ አስተዳደሩ መዋቅር ወደ ታች እንዳይወርድ ሲያደርግ ነበረ ቲፒኤልኤፍ። ነገሮች ውስብስብ እየሆኑ መጥቶ ነበረ። ከሻቢያ ጋርም ጽምዶ መስርቶ ነበረ። እንደዚህ አይነት ግንኙነቶች አይፈቀዱም ነበር። በፕሪቶሪያ ስምምነት ታጣቂዎቹን ሲያሰለጥን ነበረ። በየስቴፖቹ መጥቶ አሁን የመጨረሻ ስቴፕ ላይ ደርሷል። እውነት ነው። በርካታ ሂደቶችን አልፈው ነው የመጡት። ይህን ውሳኔ በዚህ ሰዓት ለምን ወሰኑ የሚለውንም ጭምር እናነሳለን። ይሄ ሂደትስ ውጤቱ ምንድን ነው የሚሆነው? እውነት ለትግራይ ህዝብስ ይጠቅማል ወይ የሚለውንም ጭምር እንዳስሳለን። አንዳንዴ አንድ አባባል አለ፣ ከስተቱ የማይማር ፈንጂ አምካኝ ብቻ ነው ይባላል። ግን ከስተቱ የማይማር ህወሓትም ጭምር ነው ብዬ ነው ማምነው እኔ። ለምን ትላንትናው ቁስል ሳይጠግግ፣ የትላንትና ምስቅልቅል ህይወት፣ የትላንትናው እንባ ሳይጠግ ዛሬ ዳግም እንደዚህ አይነት ውሳኔዎች ወደፊት ለፊት መጥተው አይን አውጥተው ፕሪቶሪያ ሰላም ስምምነትን ጥሰው ሲመጡ ምንድን ነው የሚያገኙት ነገር እነኚህ ሰዎች የሚለውንም ጭምር እናነሳለን። እንግዲህ ከዚህ ቀደም ያለውን ነገር ለማንሳትም ጭምር ዛሬ እንገደዳለን። ለምን ብትል የትግራይ ጦርነትን የሰሜን እዝን መተው ነው የጀመሩት። ዛሬ ደግሞ የፕሪቶሪያን ሰላም ስምምነት ጥሰው ነው ሌላ ጦርነት እየጀመሩ ያለ። ሙሉ በሙሉ አፍርሶ ነው ማለት ነው። አፍርሰው ነው ኦልሬዲ አፍርሰዋል። ማለት ስምምነቱ ላይ የነበሩት ቅድም ያነሳቸው ነገሮች በሙሉ የሉም፣ ፈርሰዋል። ፈቃደኛ አይደሉም ለህግም ለመገዛት ማለት ነው። ይሄ ቡድን ልክ ትላንትና ሰሜንን እዝን መቶ ጦርነት ተከፈተብኝ እንዳለው ዛሬ ደግሞ ፌዴራል መንግስቱ ወጋኝ ሊልም ይችላል። ነገር አይኑን አውጥቶ ማለት ነው። ይሄ ቡድን
የመካድ የመዋሸት የቅጥፈት ምናምን ነው መገለጫቸው ሁሉ። እኔ አሁን ጠለቅ ብለህ ስታይ ልክ እንዳልሽው አንድ እንትን እያነሱ ነበር። አሁን ራሱ ባጀት ተከለከለ፣ ነዳጅ ተከለከለ። ነገሩን ጠለቅ ብለሽ ካየሽ ግን ባጀቱን ለታጣቂዎች ነዳጁን ለሻቢያ በኮንትሮባንድ ይሸጡ ነበር እና ይሄ በመስረጃ እየመጣ የኢትዮጵያ መንግስት እኮ ነዳጅ ሲያስገባ ለጎረቤት ሀገር እንዲውል ሳይሆን ከጎረቤት ሀገር ርካሽ እየተሸጠ እዚህ ሀገር ላይ በድጎማ በቢሊየን ገንዘብ እየተደጎመ ለዜጋው እንዲያገለግል ነው። እነሱ ግን አንድም ለጦርነት ያከማቹታል፣ አንድም ደግሞ አሻግረው በኮንትሮባንድ እዛ ይሸጣል። ስለዚህ ለህዝቡ እየደረሰ አይደለም። ሌላው ደግሞ ባጀት ነው። በተለይ ለሰራተኞች የሚሄደውን ለመንግስት ሰራተኛ ለሲቪል ሰርቫንት የሚሄደውን ባጀት እነሱ ደግሞ በራሳቸው የፋይናንስ ኔትወርክ ውስጥ አስገብቶ ለታጣቂ እያደረገ እንደሆነ ይህ ስለተደረሰበት በመሀል ቆመ ባጀቱ። የቆመም ደግሞ ለሰራተኞቹ ቀጥታ እንዲገባላቸው ነው። ከባንኮች ጋር ሲስቴም አሬንጅ አድርጎ ቀጥታ ለሰራተኛው እንዲገባ ሲፈለግ እነሱ ግን እምቢ እንዳሉ ነው። ለእውነት ለሰራተኛው አስበህ ከሆነ እኮ ሲስተሙን መጠቀም ትችላለህ። ይሄ መተማመን ወደ መተማመን እስከምትመጣ ድረስ ህዝቡ እንዳይራብ ማድረግ ይቻላል። በዛ መንገድም ችግሮችን መፍታት ይቻላል። ጦርነት የየትኛውም ችግር መፍቻ መንገድ እንዳልሆነ ማናችንም መረዳት አያቅተን። አውዳሚ ነው። ሴት ልጅ የምትደፈርበት፣ ሀብት ንብረት የሚወድምበት፣ የሰው ህይወት የሚጠፋበት፣ አካለ ጎደሎ የምትሆንበት ነው እንጂ ችግርን የምትፈታበት አይደለም። ውጤቱ ራሱ በአጭር ጊዜ ውስጥ የምንወጣ አይደለም። በዘላቂነት ትራውማን የሚያስከትል ከባድ ምስቅልቅል ለወደፊት የተረፈው ራሱ እውነትን ነው የስነ ልቦና ጥቃት ውስጥ የሚገባበት ነው። ይሄ ቡድን ለዚህ ህዝብ የሚያስብ ከሆነ ይህን ሁሉ ግምት ውስጥ ለምን አላስገባም ነው አንደኛው ጥያቄ። ሌላኛው ደግሞ እንግዲህ እያደራጁ ያሉት ነገሮች አሉ። ፋይናል ነው አሁን ብለን የመጣንበት አንደኛ ከዛቻቸው ከስብሰባቸው በግልጽም ወጥተው ከመናገራቸውም ጭምር የህወሓት ቁንጮ ሰው የሆነው አዲስ ዓለም ቤለማ የሚባለው የዙም ውይይቶች ድምፅ ቅጂ ወጥቶበታል። እሱንም እየሰማን ነበረ በትግርኛ የነበረውን ነገር እና ይሄ ሰው ምንድነው ሲገልጽ የነበረው እነሱ ተሻግረው ትግራይን ሀገር የማድረግ እቅድም ጭምር ስላላቸው ነው። ከዚህ በፊት ስናነሳ እንደነበረው ማለት ነው። ከሱዳንና ከኤርትራ ወደብም ጭምር እንዳገኙ አገር መሆን እንደሚችሉ ተስፋ እንዳላቸው ነበረ በተለያዩ አገር ያሉ የትግራይ ማህበረሰብን ሲያግባባና ሲያሳምን የነበረው። በዚህ ደረጃ ነው እንቅስቃሴያቸው። አገር ውስጥ ያሉትንም ነጋዴዎች፣ የተለያዩ ማህበረሰቦች የህወሓት ውሳኔ ይሄ ነው እና ተቀበሉ ብለው በመቀሌ አዳራሽ ስብሰባ አድርገው ለመቀሌ አካባቢ ማለት ትግራይ ላይ ለሚሰራ ነጋዴ ማህበረሰብ ተሰሚነት ያለው የትላልቅ ሽማግሌዎች ምናምን የማሳመን ስራ እየሰሩ ነው። በሀገር ውስጥም የዙሙን ስብሰባዎቻቸውም እየታዩ ነበረ። እዚህ ላይ ተጨማሪ ደግሞ በጣም የሚገርመው ነገር ምንድን ነው? ትግራይ ከዚህ በፊት በርካታ በጦርነት የወደሙ ንብረቶች አሉ። ከዚህ ውስጥ ዋነኛው አምቡላንሶችም ለጦርነት ይጠቀሙበት ስለነበረ እናቶች ለመውለድ እንኳን ወደ ሐኪም ቤት ለመሄድ ምንም ክልሉ ላይ አምቡላንስ እንኳን አልነበረም። ጤና ጥበቃ ከተለያዩ ሀገሮች ለምኖም ጭምር ከጦርነቱ በኋላ ያስረከበው አምቡላንሶችን ዛሬ ወስደው ቁልፍ ተረክበው በጉልበት ለጦርነት አገልግሎት ለመጠቀም ከየሹፌሮቹ እንዳለ ተረክቧቸው አስገድደው ተረክቧቸው ከሆስፒታሎች እየወሰደ ምን እየሆኑ ነው? በጣም ይሄ ገራሚ ጉዳይ ነው። በጣም ነው የሚገርመው። የቡድኑ ቃል አቀባይ የተባለው ቀድሞ ህወሓትም ቢቢሲ ላይ ቀርቧል ሰሞኑን እና ተበጥሷል የመጨረሻ ገመዳችን ይላል ከፌደራል መንግስት ጋር ያለን። ግን በዝርዝር ስንመለከት በጠሱት ማለት እንችላለን። ከሻቢያ ጋር የነበራቸው ግንኙነት ከሀገር ውስጥ ካሉ ታጣቂዎች ጋር የሰሞኑን ሱዳን ውስጥ የነበረው ኮንፈረንስ ከነ ቪዲዮ ሾልኮ የወጣባቸው መመልከት እንችላለን። የሸኔ ተወካዮች አሉ፣
የጀዊሳ አሉ መንግስት ጀዊሳ የምላቸው ወደ ፋኖ ምንለው እና ቲፒኤልኤፍ ስብሰባ ላይ ነበር። ለጦርነት የሚያመቸውን ሁኔታ እየገመገሙ ነበር እና አቅጣጫ ሲያስቀምጡ ነበር። ዋና ትኩረታቸው በመላ ሀገሪቱ ምርጫ እንዳይደረግ ነው። በትግራይ ክልል ደግሞ ቲፒኤልኤፍ ሙሉ በሙሉ ክልሉን እንዲቆጣጠር ከፌደራል መንግስት ጋር የሚገናኘውን ግዛዊ አስተዳደር ሙሉ በሙሉ የማፍረስ ስራ ነው። እሱ በዚህ ሳምንት ይጠናቀቃል የሚል አቅጣጫ አስቀምጦ ነው የሰሩበት። በ23 እየተባለ ነው እንግዲህ የአስተዳደሩን የምንመርጥበት አርብ ነገ ናት እና በጣም ውስብስብ የሆነ ከዚህም በኋላ አሁንም ከባለፈው ስህተታቸው አልተማሩም እና ዳግም ለትግራይ ህዝብ ሌላ የሰቆቃ ጊዜን እንደጨመሩለት አድርገን ነው የምንቆጥረው። በጣም ያሳዝናል። ምክንያቱም የፌደራል መንግስት የራሱ የሆነ እርምጃዎችን ይወስዳል። ምክንያቱም አይተህ ከሆነ ግን ፌደራል መንግስት ህዋቶች በጣም አንዴና ሁለቴ አይደለም በጣም በተደጋጋሚ የፕሪቶሪያ ሰላም ስምምነትን የሚጥስ ጽምዶን ጀምሮ የተለያዩ እንቅስቃሴ እያደረገ የጦርነት ድግስ እየደገሰ ይጋብዛል። ፌደራል መንግስት ግን እነሱ በደገሱ ድግስ ላይ እየገባላቸው አይደለም፣ ሄዶ ምንም ሪአክት እያደረገ አይደለም። በቃ ትቷቸዋል። ለእኔ የታየኝ ነገር እርግፍ አድርጎ በራሱ መንገድ እርምጃ እንኳን መውሰድ ካለበት በራሱ መንገድ ነው እንጂ እነሱ በጋበዙት ግብዣ እንዳልሆነ አሳይቷል። እስካሁን ያለው ሂደት እኮ እንደዛ ነው። በታደሰ ወረደ ጊዜ የነበረው እንቅስቃሴ ፌደራል መንግስትን የሚጋብዝ ነው፣ አልተጋበዘላቸውም። የተለያዩ እንቅስቃሴዎች ጽምዶንም ይሁን ምንንም ይሁን አልተጋበዘላቸው ከፋኖ ጋር ያለውንም እንቅስቃሴ ጭምር። አሁን እቺን ጊዜ ደግሞ በጣም ሻይን አድርገው በደንብ ገነው ይሄ በድፍረት ሊወጡ የፈለጉበት ቅድም እንዳልከው ያው ይሄ የምርጫም ጊዜ ስለሆነ ዛሬ ባየሁት መረጃ ሶሻል ሚዲያ ላይ ዝም ብዬ ባየሁት መረጃ ምንድነው ከህወሓት ከሻቢያ በምግቤ በኩል በራያ መሳሪያ ለፋኖ ታጣቂዎች ሊያደርሱ እየተንቀሳቀሰ ሰራዊቱ በቁጥጥር ስር እንደዋለ በመከላከያ ፔጅ ላይም እንደዛ አይቻለሁ። ታማኝ መረጃዎች ላይ ብዙ ትጥቆች ተይዟሉ፣ በጣም በርካታ ትጥቆች። እሺ ይሄን ጊዜ ጠብቆ ይሄ በርግጥ መጀመሪያም ያው ከዛ ነው የፋኖ ትጥቅ ሙሉ በሙሉ ከሻቢያ ነው የሚገባው። ይሄ ይታወቃል። እንግዲህ ለ3 ዓመት በርካታ ጥይቶች ሲንጣጡ ውለው የሚያድሩት ከድሃ ሀገር ሆና ግን ለታጣቂ ሀብታም ናት፣ ትልካለች በደንብ። ዛሬም የተያያዘው በዚህ ሰዓት ከግብፅ ጭምር ስለሚላክላቸው ነው። እና ዛሬም እንግዲህ በደንብ ጫና አድርገው የላኩት የብጥበጣው አካል በደንብ እንዲሆኑ ስለተፈለገም ጭምር ነው። የጦርነቱን አድማስ ለማስፋት ነው በዚህ ልክ የተዘጋጁበት። አሁን ከዚህ በኋላ አንድምታው የፌደራል መንግስት ሜቢ በአጭር ጊዜ ውስጥ ሪያክት ላይ ያደርግ ይችላል፣ ግን ኢንሎንግ ተርም ሪያክሽኑም ይጠበቅ ነው ያደርገዋል። ቢካውስ ህዝቡ በጣም ይጎዳል። አሁን ቲፒኤልኤፍ በፊትም ሲሰራቸው የነበሩ ህገወጥ ተግባራት አሉ። እንደ ቡድንም እዛ ባለበት ቢቆይ ዝም ብል የፖለቲካ ነገሮችን ብቻ እየነካካ ዝም ብል እኮ ምንም ችግር የለውም ነበረ። የተወሰነ ነገር መታገስ ይቻላል። ግን ህገወጥ የሰዎች ንግድ ላይ ማዕድናትን በህገ ወጥ መንገድ በጀነራሎቻቸው እና እስከ ዱባይ ኔትወርክ ዘርግቶ እንደሚሰራ ብዙ ማስረጃዎች ብዙ ነገሮች ይታያሉ በግልጽ ማለት ነው። በዚህ የሚጠቀመው ጥቂት የወታደራዊ አካባቢ ያሉ ጀነራሎችን ብቻ ነው ጥቅሙ የሚደርሰው። ታች ያለው ህዝብ ምንም አያገኝም። እስከዛሬ ነው ተጎድቷል። አሁን ደግሞ ሙሉ በሙሉ የመንግስት መዋቅሩን ሲቆጣጠሩ በጥፊ ያባዙታል ማለት ነው ያን ተግባር። ይሄ ሆነ ማለት አንድ በሐራ መሬት ያለው የትግራይ ታጣቂም ዝም አይልም፣ ሌሎች በኤሊት ደረጃ ያሉ የፖለቲካ ፓርቲዎችም ዝም አይሉም። ፌደራል መንግስቱም ደግሞ ሀገሩ ስለሆነ ዝም አይልም። ሻቢያ ደግሞ በሙሉ ሊቡ ይመጣል። አሁን በፊት ራሱንም እየደበቀ የሚሆን በተለያየ ስልቶች እየገባ ነገሮችን የሚሰረስር ቢሆንም
አሁን ቲፒኤልኤፍ ሙሉ በሙሉ ቦታ ሲይዝለት በይፋ እንቅስቃሴዎቹን ሊጀምር ይችላል። የዚህን ጊዜ የቲፒኤልኤፍ ወደ ሲጀመር በቃ ይመጣል ብዬ አላስብም። ከመጣ ግን ምንም ጥያቄ የለውም ለኢትዮጵያ ስጋት ናቸው። 80 ብሔር ብሔረሰብ ትፍት አድርጎት በሰላም ማስከበር ሂደት ውስጥ ተሳትፎ በአንድነት ቆመው መክተው ያባረሯቸው ቡድኖች ናቸው። ማንም አይቀበላቸውም። የቲፒኤልኤፍ ዳግም ትግራይ መቆጣጠር በራሱ አሁን ራሱ እዛው አብረው በሚያቡኩት ነገር ታውቃለህ፣ የሻዕቢያን ሰላዮች ባለው መረጃ መታወቂያ እየሰጡ የትግራይ መታወቂያ እየሰጡ ትግራዋይ ነው ብለው ወደ አዲስ አበባ እያስገቡ ነው ያሉት። እንደዚህ አይነት መረጃዎች እየወጡ ናቸው ያሉት። ስጋት ነው ለሀገራችን፣ በጣም ከባድ ስጋት ነው የሚሆኑት። ለትግራይ ያው የታወቀ ነው፣ ምንም ጥያቄ የለው። ትግራይንስ ገንጥሎ አገር የማድረግ እንደው ተሳካላቸው ቢባል ራሱ ምንድን ነው የሚጠቀሙት ጥቅም? ያው እንደ ኤርትራ መሆን ነው እንጂ ከዛ የተሻለ ምን የሚያገኙት ነገር አለ? ከኤርትራ ወደብ አገኘ ከሱዳን ወደብ አገኘ አይደለም ጉዳዩ። ሪሊ ለሀገር የሚሰሩ ዜጎች ናቸው ወይ እነሱ? ነው ለህዝባቸው የሚያስቡ ናቸው ወይ ነው? እነሱ ሀብት ንብረታቸውን በሀገር ውስጥ ብቻ አይደለም እድሜ ለ7 ቤት የሚጠቅማቸውን ሀብት ዘራቸው የሚጠቅማቸው ወደፊት የሚጠቅማቸውን ሀብት ነው በውጭ ያከማቹት ይባላል። ለራሳቸው ሰንሰለት ነው እንጂ የስብሐት ነጋ ቡድን ነው እንጂ ቤተሰብ ነው እንጂ የሚጠቀመው ሌላው ትግራይ በዚህ ውስጥ ተጠቃሚ አይደለም። አሁን ከኛ በላይ ነገሮችን በዝርዝር የሚያውቁት ኢቭን በግሩፕ ያጠፉትን ጥፋት ካለ ደግሞ ለመጠየቅም ዝግጁ የሆኑ በአዲስ አበባም ይሁን በተለያየ ቦታ ሆኖ ስለ ህዝቡ መቆርቆራቸውን እያሳዩ ነው ያሉት። እስካሁን ግን በጭፍን ወደ ጦርነትና መንግስትን ወደ ማፍረስ እየሄዱ ያሉት ጥፋተኞች እንደነበሩ ብዙ ወንጀል በእጃቸው ተሰርቶ እንደሆነ ከተቻላቸው የመደራደር አቅም ከፈጠሩ በዛ ውስጥ የራሳቸውን ጥፋት ለማሸፋፈን እንደሚሞክሩ ነው እና ሙከራቸውም ይሄን እንደ ግብ አድርጎ ነው የሚያስቀምጡ ሲባል እና ነገሮቿን በግልጽ የሚያሳዩትም ይሄንን ነው። ጥፋቱ አለ፣ በጣም ከባድ ጥፋቱ ነው። ኢቭን ሌሎች በሌላ ክልል ውስጥ የሚኖሩ ኢትዮጵያውያን የሚከሱት ክሶች አሉ። እነ ደብረጽዮን አጥፍቷል ተብሎ የሚጠየቁበት ብዙ ጥፋቶች አሉ። እሱን ለመሸሽ ስሉ ሀገር መሰረታለን፣ ትግራይን ሀገር እናረጋታለን ይላሉ። አዎ ልክ ነህ። እሱም እንዳለ ሆኖ እኔ ህዋቶች አንደኛ አሁን የጀመሩት እንቅስቃሴ እንግዲህ ያገገሙ መሰላቸው። እሱም አለ ይሄ እየተረጋጉ የሆነ ነገር ሴትል ያደረጉ እና አሁን እንችላለን አይነት ያ እንደዛም አለ። ግን ሌላው ምንድነው ንቀት አላቸው። ከራሳቸው ውጪ ላለው እንትን በጣም ትልቅ ንቀት አለ። ኖርማሊ እንዴት እንሸነፋለን ነው ያም ቁጭት አለባቸው እና ራሳቸውን ያስቀመጡበት ቦታ በጣም ተሰቅሎ ስለሆነ ነው መውረድ አቅቷቸው። ራሳቸውን የሚያዩበትም አንግል በጣም ሌላውን የማበሻቀጥና ራሳቸውን በጣም ቆልለው የሚያዩበት ነገር አለ። ሪሊ አሁን እነሱ በተዘጋጁት ልክ ፌዴራል መንግስትስ አልተዘጋጀም ተብሎ ይታሰባል። ለምን እንደሆነ ታውቃለህ? እኔ ከዛሬ ያኔ እኮ ጦርነት የተጀመረ ጊዜ መንግስት ባዶ እጁን የነበረበት ሰዓት ነው። አሁን አይተህ ከሆነ በጣም በርካታ ነገሮች ኢትዮጵያ ላይ እየተሰሩ ነው። አይደለም ለዚህ መዘጋጀትና አልፎም ለሌላም ሊሆን የሚችል ኃይል እየገነቡ ያሉ ነው የሚሰማንኛ። በጣም እነሱ ሴትል አደረግን ካሉት ምናልባት 100 እጥፍ በላይ መንግስትም ሴትል አድርጓል ብለን እናስባለን። በዚህ ሁኔታ እንዴት ነው ባላንስ ሊያደርጉ ሲያስቡት? የመንግስት ዝግጅት አያጠራጥርም። ለዚህ እንዲህ ማስረጃ እናቀርበው የምንችለው ብዙ ሀያላን ሀገራት እኮ ከእናንተ ጋር እንስራ ነው እያሉ ያሉት። አሁን በዚህ ጊዜ አቅም ባይኖርሽ እኮ ማንም አይጠይቅሽም፣ አይፈልግሽም። እስራኤል አሁን ኢትዮጵያን ትፈልጋለች። በአፍሪካ ቀንድ አሜሪካ እንደምናየው፣ ፈረንሳይ፣ ኢታሊ የተለያዩ ስምምነቶቹን አሁን በየጊዜው ከአፍሪካ ሀገራት የሚመጡ ባለስልጣናት ስትመለከች በየቀኑ ሲመጡ ከመከላከያ ስምምነት ፈርሞ ነው የሚሄዱት።
ከመከላከያ ሚኒስቴሮች ጋር ፊርማዎቹን ታያለሽ። ይሄ የሚያሳየው እኮ አቅም ነው። በቴክኖሎጂ ምን አይነት አቅም እንደተገነባ ሲገመግሙ ነው እንጂ ዝም ብሎ ጊዜ መፍጀት አይደለም። ሁሉም ለራሱ ቢዝነስ ነው። መንግስት አቅም ባይገነባ ማንም አይፈልገውም ነበረ። አቅም ባይገነባ እኮ እነሱ ልክ እንዲፎከራቸው ቢሆን እኮ ዛሬ መንግስት አልነበረም። አዎ ይሄ ነው እንዳልከው ለሌላው የሚሰጡት ግምትና ቴክኖሎጂ ላይ ስቲል የሚቀራቸው የድሮ ሜንታሊቲ ይዘው የሚንቀሳቀሱ ህዝቡን የሚያስጨርሱ ናቸው። ሌላው በዚሁ አያይዤ ማንሳት የምፈልገው ለሱዳን አልቡርሃን ወጣቶችን እየሸጡ ነው ያሉት። ትላንትና አንድ ሚዲያ የፈጥኖ ደራሹ ኃይል ህፃን ልጅ እንጃ የ13 ዓመት ልጅ የ12 ዓመት ልጅ ቢሆን ነው መሳሪያውን እንኳን ተሸክሞ መተኮስ የማይችል አቅም ያለው ልጅን ህዋቶች እዛ እያሰማሯቸው እንደሆነና እኛ እንገላቸውም ግን የትግራይ ህዝብ ይሄንን ልጆቻቸውን ይሰብስብ የሚል ቪዲዮ ሲያስተላልፉ አይተናል። ከሀገር ውስጥም አልፈው የትግራይ ልጆች ውጪ ድረስ እሳት ላይ እንዲማገዱ የሚያደርጉት ይሄ ቡድን ገቢው ለነ ጀነራል ምግቤ ነው። ተሽጦ በዶላር ነው የሚከፈላቸው። እነኚህን አንድ ፍሬ ልጆች ወደዛ እየላኩ በዚህ ሁኔታ እየሄዱ ይገኛሉ። እንግዲህ እየዛቱ ነው። ነገ ነው የመጨረሻውን ብለዋል የምንሰማው። እንግዲህ ምን ሊሆን እንደሚችል አብረን እንመለከታለን። ምናልባትም የመጨረሻ መጥፊያቸው ሊሆን ይችላል ብዬ አስባለሁ። እኔ ነገሩ ወደዛ ነው የሚያመራው የሚመስለው። የሚያጠፋቸውም ደግሞ የትግራይ ህዝብ ነው። አዎ ተከፋፍለው ተበጣጥሰው ነው ያሉት። አሁን በሀሳብ በጣም ተለያይተዋል። ለህዝቡ አስቦ ሁሉን ነገር ትቶ ከነሱ ተገንጥሎ ወደ ነፃ መሬት የወረደ አለ፣ በሀሳብ የሚሟገታቸው አለ። በዚህ መሀል እነኚህ ቡድኖች በጣም ውስን ሰዎች ናቸው። እንግዲህ አይተሽ ከሆነ ብዙዎቹ እኮ የፌዴራል መንግስት እርምጃ እንዲወስድ በጣም እየጋበዙ ነው ያሉት። የተማጸኑት ለምን ዝም አለ የሚል ጥያቄ እሰማለሁ። የዩኒቨርሲቲ መምህራኖች ምናምን እንደዚህ ሀሳብ ሲሰጡ ሶሻል ሚዲያ ላይ እንትን ሲጠይቁ ለምንድን ነው ዝም ያለው የፌዴራል መንግስት ለምን ሀያይልም? ጀነራል ሳሞራ ራሱ በጣም በርካታ ከዚህ በኋላ እድል አይሰጣቸውም እያሉ ያሉት በየቦታ ያሉ ምሁራን፣ ከዚህ በፊት የጦር መኮንኖች የነበሩ ግለሰቦችም ጭምር አስተያየታቸው ቲፒኤልኤፍ ላይ ነው። ጥፋቱ የማን እንደሆነ አሁን ከዚህ በፊት በጭፍን መንግስትን ሲጠላ የነበረ የፌዴራል መንግስትን ሲጠላ የነበረ ሁሉ ነገሩን በደንብ እየተረዳ ነው የመጣ። የፌዴራል መንግስትም ለዚህ መስልኝ ዝም ያለው እውነታው ግልጥ ብሎ እስኪታይ ድረስ አሁን እየተለመነ ነው ያለው። ቢያንስ ይገዛ ቢያደርግ ፌዴራል መንግስት ለትግራይ ህዝብ ይገዛ ቢያደርግ ይህን ቡድን እስከ መጨረሻ የሚሸኙበት እና ከጫንቃቸው የሚያወርዱበት እድል ሊፈጥር ይችላል። ኦዲ ግዛዊ አስተዳደሩን ሙሉ ብሎ አፍርሰናል ጨርሰናል ብሎ ገመዱንም በጥሰናል ይላሉ ብለን እንጠብቃለን። አላማቸውን ስለነገሩን ማለት ነው። ከዚህ በኋላ ጀነራል ታደሰ ወረደም ወዴት ይሄዳሉ፣ እንዴት ይሆናሉ ምናየው ነው የሚሆነው። ምናየው ይሆናል። ማን ፕሬዝዳንት ይሆናልም ነገሮች ደግሞ ወዴት ያመራል። ትናንትና ትክክል አይደለም የተባለው ምክር ቤት ዛሬ እንዴት ልክ እንደሆነም እናያለን። የፌዴራል መንግስት ዝምታ እንግዲህ ያው በደገሱት ድግስ ላይ ላለመገኘትም በራሱ መንገድ ራሱን እርምጃ ለመውሰድም ጭምር ሊሆን ይችላል። ስህተቶች እንዳይፈጠሩ ህዝቡ እንዳይጎዳም ይሆናል። ጥናት እያደረገም ይሆናል። በዚህ መሃል ደግሞ የአውሮፓ ህብረት፣ የአፍሪካ ዩኒየን እንዲሁም ደግሞ አሜሪካ እንቅስቃሴዎች አሉ። የመጨረሻ የሚሉት ነገር ይኖራቸዋል እነሱም። ምክንያቱም አደራዳሪዎች እነሱ ነበረ። ሙሉ በሙሉ ስምምነቱ ተጥሷል ሲባል የሆነ ሪአክሽን ይኖራል ተብሎ ይገመታል። ይሄ ሁሉ በሰዓት ውስጥ ምናይ ይሆናል። ማተር ኦፍ ታይም። እንግዲህ ደጋግሞ አንዳንዴ ሲያነሱ የምትሰማቸው ነገሮች አሉ። የፕሪቶሪያን ሰላም ስምምነት አልተከበረም፣ ሰላም ስምምነት አልተከበረም የሚል ነገር ያነሳሉ። ያንን የሚያነሱት ለምንድን ነው መሰለክ? ጣሰ ፌዴራል መንግስት ብሎ ይሄ ፍረጃ ለማምጣትና እኛ ሳይሆን እነሱ ናቸው ጥፋተኛ ለማለት ነው። እስካሁን ያለውን ሂደት ደግሞ በግልጽ ከገመገምክና ካየ ማን የጣሰው
ማነው እሱ ያፈረሰው? ማነው መጨረሻስ ተበጥሷል ገመዱ ያለው የሚለውን ደግሞ ዛሬ በአጽንኦት ማንሳት የፈለግነው ለምንድን ነው? ነገ ለሚፈጠረው ነገር ስምምነቱን ፌዴራል መንግስት አፈረሰ የሚለውን ነገር ደግሞ እንዳይናገሩ ልክ ትላንትና በለመደው እጃቸው ሰሜን ዕዝን መተው ጥቃት ተፈጸመብን፣ ጄኖሳይድ ተፈጸመብን ሲሉ እንደከረሙት ዘንድሮም ያንን ንግግር ደግሞ እንዳይናገሩ የነበረውን ሂደቶች እንግዲህ እነኚህ ናቸው እንደተባለው። በአጭሩ ሰምራይዝ እንሰራለት ከሻቢያ ጋር ሻቢያ መሬታችን ይዟል ስሉ ነበር መጀመሪያ አካባቢ ከሆነ ስምምነቱ በተፈረመ ማግስቱ ማለት ነው። ግን ከሻቢያ ጋር ሄዶ ተጣመሩ። በዚህ ደግሞ የአማራ ኃይል መሬታችንን ይዟል ስሉ ነበር አከራካሪ ቦታ ብሎ በፈረሙት ቦታ ላይ መጥቶ ግን ከፋኖ ጋር በግልጽ በአንድ ላይ ለመስራት እንትን አሉ፣ ተስማሙ። የተፈናቃይ ወደ ቀዬ እንዳይመለስ እንቅፋት ሆኑ፣ ዲዲአር እንዳይፈጸም እንቅፋት ሆኑ፣ አሰለጠኑ፣ ጭራሽ ሌላ አሰልጥነው አስታጠቁ። እንመልሳለን ብለው ያሉትን መሳሪያ ቀብረው ተዉት። ቶታሊ ሂደታቸው በሙሉ ይሄን ይመስላል። እንግዲህ እየተሰጣቸውም በጊዜያዊ መንግስት ውስጥም ብልጫ እንዲወስዱም ተደረጉ፣ ወሰዱ። አይበቃንም ብሎ የመጨረሻ ሁሉንም ቦታ ማጠቃለል አለብን፣ በምንፈልገው ሰው ቦታ የሚፈልገውን ሰው ቦታ ላይ ማስቀመጥ ፕሬዚዳንቱንም ጭምር እኛ እናረጋለን አሉ። አሁን እኮ ከዚህ በፊት እኮ ጀነራል ታደሰ ወረደን እራሳቸው ናቸው እሱ ይሾምልን ብለው ጥያቄ ያቀረቡት። ዛሬ ምንድን ነው የተገኘው ነገር? ዛሬ እንደ አዲስ ሲመጣ ይሄ ሹመት ሁለተኛ ዙር ይራዘም፣ ያው ህዝቡ የሚፈልገውን እስኪመርጥ ድረስ ጊዜያዊ አስተዳደር ይሁን ሲባል አሁን ምርጫ ሰዓት ስለሆነ እችን አልተቃወምንም ሽፋን ነው እንጂ ጀነራሉን ሳይፈልጉት ቀርተው አይመስለኝም። እኔ ለነሱ የተለየ እንቅፋት የሆነበት ምንም ነገር ጽምዶን አላስቆመም፣ ተፈናቃይ እንዲመለስ አላደረገም፣ ታጣቂው ትጥቅ እንዲፈታ አላደረገም፣ ጭራሽ እያሰለጠኑ ነው፣ ባጀት ለታጣቂው እንዳይሄድ አላደረገም። ለህዝቡ ሳይሆን ጀነራሉ ራሱ ብዙ እየተጠቀሙበት ነው ይመስለኝ። ለእነሱን የሰጣቸው እድሉን ሰፊ ተጭነውታል። ዛሬ ለምንድን ነው እሱን ያልፈለጉት ብለህ ብትል አለመፈለግ ሳይሆን እኔ ዝም የሚገባል እች ወቅት የምርጫ ወቅት ናት። ሰላም አያስፈልግም፣ ባይ ኤኒ ሚንስ መበጥበጥ አለብን። ሪዝን ማድረግ የምንችለው ደግሞ ይህንን ነው የሚል እሳቤ ይዘው የተነሱ ነው ይመስለኝ። የልማት የሰላም አጀንዳ የላቸውም እነሱ። ስለዚህ ተግባራቸውን እየፈጸሙ ነው። በጣም ግልጽ መሆን ያለበት እኚህ ቡድን ጥቂት ናቸው፣ በጣም በቁጥር መቁጠር የምንችለው ናቸው። ግን ለጊዜው አቅም አላቸው፣ የሚሊተሪ አቅም የተወሰነ ያላቸው፣ ዲያስፖራን የሚገዙበት አንዳንድ ጽንፈኛ ዲያስፖራ የሚዲያ ላይ የሚሰራላቸው ሎቢ የሚያደርግላቸውን በብራቸው መግዛት የሚችሉ ናቸው። የትግራይ ህዝብ አሁን በዚህን ጊዜ በእነዚህ ትንሽ በሆኑ አካላት ተጽዕኖ ስር ነው የወደቀው። በጣም የሚያሳዝነው ነው። ለትግራይ ህዝብ ሲባል ሌላ አካልም ቢሆን ከትግራይ የወጣም ተወላጅ ምሁር የሆነ የሚዲያ ሰው ከዚህ በኋላ ዝም ይላል ብለን አንጠብቅም። በፊትም ዝም አላሉም፣ ግን ሞር ሪአክት ያደርጋሉ ብለን እንጠብቃለን። ሪዛልቱ ደግሞ ሜቢ ትንሽ ጊዜ ሊወስድ ይሆናል። የፌዴራል መንግስትም እንዲሁም ደግሞ አቅም የማሰባሰብ እና ወደ እርምጃ የመገባቱ ጉዳይ ሜቢ በሂደት የምናየው ይሆናል። የቲፒኤልኤፍ ሂደት ግን ክፋቱን ቀጥሎበታል። በጣም እያፋጠነ ነው ያለው። ነገ ሳመራይዚንጉን እንደሚጨርስ አሳውቋል። እንግዲህ ይሄ ነገ የሚያሳውቀው ውሳኔ ምናልባት የመጥፊያቸው ውሳኔ ይሆናል ብለን እናስባለን። በዚህ ጉዳይ ላይ የጊዜያዊ አስተዳደሩ የጀነራል ታደሰ ወረደ አቋም ምን እንደሚመስል ከሪዮት ሚዲያ ላይ ማስማት ችለናል። ሙሉ ኢንተርቪውን ስንከታተል ነበረ። ጋዜጠኛ ቴዎድሮስ ብዙ ጥያቄዎችን ስጠይቃቸው ነበረ። ቲፒኤልኤፍ በሚያደርጋቸው እንቅስቃሴዎች የጄኔራሉ አቋም ምን ይመስላል ብሎ ሲጠይቅ ነበረ። ተከታተልሻለሁ? የተከታተያለው እስከ መጨረሻው ለማዳመጥ ሞክሬያለሁ። ግን በጣም
ከጠበቁት ውጪና የገረመኝ መልሶች ናቸው ሲመልሱ የነበረው ጀነራሉ። ከቀናት በፊት በጣም ሲፎክሩና አይደረግም ማንም የሚያስረክብ የለም የሚል አይነት ዛቻና ክልሉን እንደሚጠብቁ ህዝቡን እንደሚጠብቁ ስልጣናቸውንም እንደማያስረክቡ አድርገው ነበር ሲገልጹ የነበረው ሲሰማ። ትላንትና ግን እውነት ለመናገር የሰማሁት በጣም በተቃራኒው ነው የሰማሁት። በጣም የላላ አቋም የማስረክበው ስልጣን የለኝም እንደፈለጋቸው ያርጉ የሚሉ አይነቶች ምንም ያልጠበኩት ምላሾች ናቸው ሲመልሱ የነበረው። ይሄን ለምንድነው እንደዚህ አይነት ነገር የመለሱት? ከሳምንት በፊት የነበረው ፉከራ ፌክ ነበር ወይ? አሁን እዚህ ላይ ተደርሶ ጫፍ ላይ ሲደረስ እንደፈለጋቸው ያርጉት ማስረክበው ነገር የለኝም ማለት የተሰጣቸው ኃላፊነት እኮ ትልቅ ኃላፊነት ነው። ክልልን የመምራት ህዝብን የመምራት ኃላፊነት ተሰጥቷቸው የማስረክበውም የለኝም እንደፈለጋቸው ያርጉት ብሎ መተው ምንን ያመላክታል? በጣም ጥያቄ የፈጠረብኝ ነገር የእሳቸው የትላንትና ማታ ከሪዮት ጋር የነበረው ቃለ ምልልሳቸው ነው። እኔም በትዝብት ያየሁት ለጦርነት በቂ ምክንያት አለን ይላል ደጋግሞ። ተልእኮው እኮ ጦርነትን ማስቀረት እውነት ነው። ነገሮች በንግግር እንዲፈቱ ነው። በጦርነት የሚያምኑ ከሆነ ጊዜው አሁን አይደለም እንጂ በቂ ኮዝ አለን አይነት ነገር ያነሳሉ። እንደዛ ይላሉ። አንደኛ እሱ፣ ሁለተኛ ደግሞ ሲያነሱ የነበረው ነገር ምንድነው? እሱ ስለ ክልሉ መንግስት ሰራተኛ ደሞዝ ስለ ሌላ ደግሞ ስለ ነጋዴው በጦርነቱ የወደመባቸው ተበድረው የባንክ ዕዳ ምናምን የሚሉ ነገሮችን ያነሳሉ። እዚህ ላይ ፌዴራል መንግስት መተማመን መሃላቸው እየሻከረና እየጠፋ የመጣበት ሁኔታ ነው ያለው። ያ ደግሞ ከዜሮ አይደለም የተነሳው። የሚላከው ባጀት ታጣቂን የማሰልጠን የማደራጀት እንደዛ ስንባል ነበር ይላል እሱ ራሱ። እና ያ ገንዘብ ወደዛ የሚሄድ ከሆነ ፌዴራል መንግስት ያዘጋጀው መፍትሄ ብሎ ያዘጋጀውን ደግሞ እውነት ለህዝቡ የሚያስቡ ከሆነ ተቀበሉት። በቀጥታ የሰራተኞቹ አካውንት ላይ አካውንት ላይ ከዚህ ግባ ሲባሉ ነው ወደ ክልሉ መጥቶ እኛንን የምንከፍለው ይላሉ። እነሱ በቀጥታ ያልከፈሉ ከሆነ ሪሊ ለህዝብ የምታስብ ከሆነና መተማመኑ እንዲፈጠር ህዝብን የምታስቀድም ከሆነ አንተ እዛ ጋር የተቀመጥከው ለህዝብ ከሆነ ያንን ነበር ማድረግ የነበረባቸው። ያንን ደግሞ ሊያደርጉ ፈቃደኛ አለመሆናቸውንም ሲገልጹ ተሰምቷል። ሌላ ደግሞ አይተሽ ከሆነ ከታጣቂውን በመሰልጠን ሌላ ስልጠና በመስጠት ኢቭን በዲዲአር የተለቀቁትን መልሶ ወደ ሚሊተሪ ካምፕ የማስገባቱ ነገሮች ላይ እጃቸው እንዳለበት የሚያስጠረጥረው ነገር የመደራደር አቅማችን ተዳክሟል እና በሚሊተሪ ብቻ አይደለም የሚመለሰው ይላል። ይሄ ማለቱ እኮ መልምለው ኢቭን በዲዲአር የተለቀቁትን መልሶ ማስታጠቁ በእነሱ አቅጣጫ ሰጭነት እንደሆነ ያመላክታል። እና እንደዚህ አይነት ነገሮች አንድ ከክልል ፕሬዝዳንት በዛ ላይ በጦርነት ውስጥ ላለፈ ክልል ብዙ ውድመት ለደረሰበት ክልል እንደዚህ አይነት አመራር ሜቢ አንፎርቹኔትሊ እንደዚህ አይነት ነገሮች ሊከሰቱ ይችላሉ፣ ግን ያሳዝናሉ። ቅድም መጀመሪያ እንዳነሳ ነው ጌታቸው ረዳን ከሸኙ በኋላ ታደሰ ወረደ ይመረጥልን ብለው ካስመረጡ በኋላ አሁን ምን ፈልገው ነው የሚለውን ቅድም አንስተናል። እንግዲህ ከዚህ ቀደም የተወሰኑ ልማቶች ተሰርተዋል፣ እንቅስቃሴዎች አሉ፣ ሱኬ ደህና ነው ምናምን ብለን ያነሳናቸውን ጉዳዮች አሉ። ግን በተመሳሳይ ሁኔታ ከዚህ ከአዲስ አበባ ተሹመው የዛሬ ዓመት ሲሄዱ የፈረሟቸው ስምምነቶች ነበሩ። ስምንቱ ቃል እነሱ ጭራሽ አልተሞከሩም፣ አልታሰቡም። ጭራሽ የተዘጋ በር ነው የሆኑት። ምክንያቱም ህወሓትን ስለሚነካ ዛሬ ላይ ለምንድን ነው ያልፈለጉት የሚለውን ጥያቄ እኛም አንስተን ነበረ። ምክንያቱም እነኛ ስምምነቶች እኮ ህወሓትን ይጎዳሉ፣ አልተፈጸሙም። ወደ እነሱን ያደሉት ከፌዴራል መንግስት ይልቅ አብሮ ከመስራት ይልቅ ከነሱ ጋር የመስራትን አዝማሚያ ነው ሲያሳዩ የነበረው ማለት ነው። እና በዚህ ሁኔታ እያሉ አሁን መነሳት አለባቸው የሚለው ነገር ሲመጣ ሲጀመርም እኮ ያን ያህል ማንንም አልቆረቆረም።
በዛ ልክ ማለት ነው። ምናልባት ተኩስ ነው ያልተጀመረው እንጂ ምናልባት የጀነራሉ አቋም ሪዮት ሚዲያ ላይ እንደገለጹት ምንድን ያሉት ወዲያም ገብቶ ነበር። አቅማችን ጊዜው አሁን አይደለም እንጂ እናምናለን ይሉሃል። ጊዜው አሁን አይደለም የሚለው ላይ ነው ያልተግባቡት እንጂ በጦርነት ያምናሉ። ጊዜው አሁን አይደለም ያው ያላቸውን አቅም ግምገማ ላይ ስላስቀመጡት ነው። ውስጣቸው ስለተከፋፈለ እሱን ዩኒቲ ኢኮኖሚካሊ የተወሰነ ቻሌንጅ ያደርገናል ብለው ስላሰቡ ነው እንጂ በጦርነት ያምናሉ። እና አሁን ላይ መተው እሳቸው እንደፈለገው ያድርገው ፌዴራል መንግስትንም አልጋብዝም ስልጣኑ አለኝ ግን አልጋብዝም ማለታቸው እንደሚደረግ አውቃለሁ ይላሉ። እና አያስጠይቃቸውም ብለህ ታስባለህ? ይሄ ነገር ራሱ በራሱ ኃላፊነትን አለመወጣት፣ አሳልፎ መስጠት እና ተባባሪ መሆን በራሱ ከተጠያቂነት የሚያድን አይመስለኝም። ሌላ ደግሞ አይተሽ ከሆነ እስቲ ከተመረጡት ለትግራይ ህዝብ ምንድን ያደረጉት ምን አስተዋጽኦ አበርክተዋል ብሎ ያምናሉ ብሎ ይጠይቃል ጋዜጠኛው። ቢያንስ ወደ ጦርነት አልገባንም ይላል። ወደ ጦርነት መግባት እኮ ሌላ ኤሌመንተሪ ነገር ነው። ግን 8ቱ ቃል የጽምዶን ማስቀረት፣ ዲዲአር ማፋጠን፣ ተፈናቃዮችን ወደ ቤታቸው መመለስ፣ ሌሎች ነገሮች የማስተካከል ኃላፊነት ነው ወስዶ የሄዱት። አንዳችም አልተጠቀሱም። ይህን አድርጋሉ ማለት አልቻሉ። እና እኔ ራሴ ሲያስመስሉ የቆዩ የትላንትናው የሪዮት ሚዲያ ላይ ያዳመጥኩት ቃለ መጠይቅ ሁለት ቦታ የረገጡ አይነት ስሜት ተሰምቶኛል። አንደኛ እዚህ ጋም እያስመሰሉ እዛ ጋም እያስመሰሉ ሳይሆን እዛ ጋር እየኖሩ እንደሆነ ነው የሚያሳየው። አሁን ፋይናሊ ግን በይፋ እንደፈለጋችሁ አድርጉት ከትግራይም አልወጣም ማለት በሀሳባችሁ ተስማምቻለሁ ኦኬ ተቀበሉኝ አይነት ነገር ሲጀመርም እንደዚህ አይነት ጨዋታ እንዲጫወቱ ነው የመረጣችሁኝ እንደማለት ነው ነገሩ። እና እኔ በጣም የታዘብኩት በእውነት ከልባቸው እየሰሩ ቢሆን ኖሮ ይፈሩ ነበር። ቲፒኤልኤፍ አይተሽ ከሆነ የቲፒኤልኤፍ ቃል አቀባዮች እየዛቱበት ነበር፣ ግን ምንም ፍርሃት አይታይባቸውም። እኔ ሜቢ በሚሊተሪ ውስጥ ስላሳለፉ ነው እንዴ እያልኩ ሳስብ ነበር። ግን እንደዛ አይደለም። ከንግግሩ አየሁኝ ምንም ቲፒኤልኤፍን የሚያስከፋ ነገር አላደረጉም። በዚህን ጊዜ ቲፒኤልኤፍ ፕሬዚዳንት መለወጥ ይፈልጋል እና ፌዴራል መንግስትም ምንም ሪአክት እንዲያደርግ ፈቃደኛ አይደሉም። ፌዴራል መንግስት አይገባም፣ ቲፒኤልኤፍ አልከፋም። ከመቀሌ ለምን ይወጣሉ እንደርሱ? እና ይሄ ሀገር መሰረታለን የሚለው አቋማቸው ላይ እንግዲህ ከትግራይ መውጣት አይታሰብም ብለዋል። ሀገርን መሰረታለን የሚለው ህዋት የጽንፈኛው ህዋት ቡድን አቋም ላይ የራሳቸው አስተዋጽኦ እየተጫወቱ እያስመሰሉ የቆዩ አይነት ነው ሁኔታቸው እንደዛ ነው። በጣም ያደላ ነው። በቃ ጌም ሲጫወቱ እንደነበር ነው። እዚህ ጋር ይመጣሉ፣ እዛ ጋር ይሄዳሉ፣ በዚህ በሁለቱ መካከል ይጫወታሉ። አሁን ጊዜያቸው ስለደረሰ በቲፒኤልኤፍ ይህ ጫወታ ይበቃል እና አሁን ተነስ እክሌ ይቀመጥልን ብሎ እንትን ስላሉ ብቻ ነው ይመስለኛል። ስልጣን ስለሞቃቸው ፕሬዚዳንት መሆን ስለተመቻቸው እንጂ ሌላ ኮዝ ኖሯቸው ከቲፒኤልኤፍ የሚቃረኑበት ሌላ ፖይንት ኖሯቸው አይደለም። ትንሽ ራሱ እንደዚህ ቃለ ምልልሶች ራሱ የተደረጉት ብዬ አስባለሁ። ከአቋሙ ተነስቼ ካደረጉት ከንግግሩ ማለት ነው። ምክንያቱም ሰው በሚናገረው ነው መገመት የምንችለው። ሰው በውስጡ በልቡ የሞላውን አይደለ የሚናገረው። ሰው በግልጽ በሪዮት ሚዲያ በአደባባይ ልናያቸው ችለናል። ኢቨን ግን ከተጠያቂነት አያመልጡም። ምክንያቱም ህዝቡን የመታደግ የእነሱ ኃላፊነት ነበር። ይህ ቡድን ጽንፈኛ ነው፣ በፓርቲም ተሰርዟል፣ እውቅና የለውም። ለዚህ ቡድን አሳልፎ ህዝቡን መስጠት ማለት ሲጀመርም እየተዘረፈ ነው ህዝቡ። ሻዕቢያ ተጎትቶ መጥቷል። ብዙ ክራይሲሶች አሉ። ከዚህ የተነሳ ሰራተኛ በተገቢው የሚገባውን እያገኘ አይደለም። ይህ ሁሉ ተጠራቅሞ እነሱን ፕሬዚዳንቱን ያስጠይቃቸዋል ከማንም በላይ። ቀለል አድርጎ ነው የተዉት እነሱ። ይሄ ያስጠይቃል፣ በጣም ነው የሚያስጠይቀው።
እንግዲህ ያስተላለፉት መልእክት በግልጽ ትላንትና ሊያውም በሪዮት ሚዲያ ቀርበው በክልሉ ቴሌቪዥን የሚመጥናቸው በደረጃቸው አይነት ነገርም አይደለም። ለህዝቡ መልእክታቸውን ማስተላለፍ የፈለጉበት መንገድ ራሱ ገራሚ ነውና በዛ መልኩ መምጣታቸው ራሱ አንድ ሌላ ጥያቄ ነው። ሁለተኛው ደግሞ በጣም የላላ ማለት በጣም ያሳብቃል። በግልጽም ይታያል። ይሄ አገርነን የሚለውን የመደገፍ አቋም ይዘው የወጡ አይነት ነው የሚታየው ንግግራቸው። በግልጽ የሚታየው እንደዛ አይነት ንግግር ነው የሚታየው። እንግዲህ ነገ በምን አይነት ሁኔታ እንደሚቀጥሉ እንመለከታለን። ሁሉም ግን ከተጠያቂነት የሚድኑ አይደሉም። ፌዴራል መንግስት አገርን ዳር ድንበርን የመጠበቅ ኃላፊነት አለበት፣ የማስጠበቅ ኃላፊነት አለበት። ታሪካዊ ስህተትም ነው የሚሆነው ያ ካልሆነ ወደ ክልሉ በሙሉ አቅም ገብቶ ነገሩን የማረጋጋት ኃላፊነት አለበት። ያው በመንገድ የሚለውን መንግስት ራሱ በራሱ የሚያውቀው ነገር ነው። የራሱ ሲስተሞች አሉት። አዳዲስ ነገሮች ይኖራሉ ብለን እናያለን። ህግ ማስከበሩም ህግ መጠበቁም ያው የሚካሄድ ነው የሚመስለን ብለን እናስባለን። የዛሬው ፕሮግራማችን ይህን ይመስል ነበር። ስላዳመጣችሁ እናመሰግናለን። እንደተለመደው የዛሬ ሳምንት በሌላ ሀሳብ እንቀርባለን። መልካም ጊዜ። ቻው።